ይህ በኢትዮ ኦንላይን እየተዘጋጀ የሚቀርብላችሁ የመጽሐፍ ትረካ ሰዓታችን ነው። ብቻዬን እቆማለሁና ሌሎችም ዳንኤል ክብረት ጥር 2012 ዓ.ም የመረጥኩላችሁ ርዕስ የዚህን ሕዝብ ትዕግስት አትፈታተኑት። ማንኛውም ያልተስተካከለ ውሳኔና ተግባርን ያስከትላል። ለእያንዳንዱ ተግባር ተመጣጣኝና ተቃራኒ የሆነ ግብረ መልስ አለውና ያልተገባ ውሳኔና ተግባር በፈጸምን ቁጥር የተገባ ውሳኔና ተግባር የያዘ ኃይል በተቃራኒያችን እንዲመጣ መንገድ እናመቻችለታለን። ይህንን ኃይል ማሸነፍ ግን አይቻልም። ትክክለኛ ምክንያት ከሌለው ትልቅ ኃይል ይልቅ ትክክለኛ ምክንያት ያለው ትንሽ ኃይል የማሸነፍ አቅም አለውና ማሸነፍ ከብረትና ከጉልበት ይልቅ ከምክንያትና ከዓላማ ትክክለኛነት ይመነጫል። በስልጣኑ ወንበር ላይ ሆነን በስሜት እየተነዱ ሆዴ ሙላ ደረቴ ቅላ ብለው እንደ ጓያ ነቃይ የፊቱን ብቻ እያዩ የምርቃና መግለጫ የሚያወጡ አካላት ምላሹንም አብረው ሊያስቡበት ይገባል። ለኢትዮጵያውያን ጦርነት ማለት ሲፈጠሩ ጀምሮ አብሯቸው የኖረ የታሪካቸው አካል ነው። እዚች ሀገር ውስጥ ለጦርነት የሚያንስ ማንም ወገን የለም። እንኳንና ሰው እንስሳውና ተራራው ለጦርነት ሲሰለፍ የኖረባት ሀገር ናት። ጉልበታችንን አፍስሰን ጊዜያችንን ሰውተንና ዕውቀታችንን አዋተን ልንከውነው የሚገባን ተግባር ሰላም ነው። የክረምት ገበሬ የበጋ ወታደር ሆኖ ለኖረ ሕዝብ ሰላም እንጂ ጦርነት ብርቁ አይደለም። እንደምን አደርክ፣ እንደምን ዋልክ፣ እንደምን ሰነበትክ የሚለው ሰላምታ የሚነግረን ነገር ማህበራዊ ደህንነትን ማረጋገጥ የሕዝባችን ሁሉ ቀዳሚ ፍላጎቱ መሆኑን ነው። በጦርነት ሲናጋ ነው አይኖረው። አብረን መኖር፣ አብረን መስራትና አብረን መነጋገር ያለብን ስለ ሰላም እንጂ ስለ ጦርነትማ ወሳኙ ነገር መለያየት ነው። ለሁሉም የወጣችን ጨረቃ የኔ ናት እኔ ነኝ መጀመሪያ ያየኋት ብለው እንደሚጣሉ ሕፃናት ያሉ የፖለቲካ ልሂቃንን ከማየት በላይ አሳዛኝ ነገር የለም። ልጆች እንደ አዋቂዎች ሲሆኑ ያስደንቃሉ። አዋቂዎች እንደ ልጅ ሲሆኑ ግን ያሳቅቃሉ። አሁን ባለችው ኢትዮጵያ የአንድን ወገን ጥቅም፣ ክብርና ልዕልና ለብቻ ለይቶ ለማስከበር በሚቻልበት ደረጃ ላይ አይደለንም። እንዳይበላ ከከለከልነው ጭሮ ለማፍሰስ የሚያንስ ማንም የለም። ወይም ለሁላችንም የምትሆን አገር ትኖረናለች፣ ወይም ለማናችንም የማትሆን አገር ትኖረናለች። አብረን መኖሩ የሚያዋጣን አብረን አለመኖር የበለጠ ጣጣና ፈንጣጣ ስላለው ነው። አብረን በመኖራችን ምክንያት የማይነሱ ብዙ ጥያቄዎች አሉ። መለያየት የጥያቄ ማዕት ይወልዳል። አሁን አብረን ሆነን ከምናነሳቸው ጥያቄዎች በላይ ብንለያይ እናነሳለን። መለያየት ጥርጣሬ ደግሞ የጥያቄና የይገባኛል ማዕት ይወልዳሉ። ባልና ሚስት አብረው ሲኖሩ ትተዋቸው ታግሰዋቸውና ከቁብ ሳይቆጥሯቸው የኖሩትን ጥያቄዎችና ይገባኛሎች ሲጣሉና ሲለያዩ ያነሷቸዋል። በፍርድ ቤቶች የሚደረጉ የባልና ሚስት ክርክሮችን የሚያይ ሰው እንዲህ ሆነው እንዴት ይህን ሁሉ ዘመን አብረው ኖሩ ማለቱ አይቀርም። ምክንያቱ ግን ግልጽ ነው። አብሮ መኖር መተማመንን ስለሚፈጥር፣ መተማመን ደግሞ ብዙ ጥያቄዎችን ውጦ የመያዝ አቅም ስላለው ነው። ኢትዮጵያና ኤርትራ ተለያዩ። መለያየታቸው ከመለሳቸው ጥያቄዎች ይልቅ የፈጠራቸው ጥያቄዎች ይበዛሉ። እነዚህን ጥያቄዎች ናቸው ወደ ጦርነት የከተቱን። ለብዙ ዘመናትም በጠላትነትና ድንበር ዘግተን ተፋጠን እንድንኖር ያደረጉን። የኢትዮጵያ ሕዝብ ለማንኛውም መሪ 5 ዕድሎች ይሰጣል። ማመን፣ የማርያም መንገድ፣ ጥርጣሬ፣ ጥላቻ፣ ትግል። ማንኛውንም መሪ መጀመሪያ ያምነዋል፣ ይከተለዋል፣ ይተባበረዋል፣ ይሞትለታልም። ያ መሪ ቃሉን ጠብቆ ከሄደ
ያንኑ እያሳደገ ሞቶ እንኳን እንዲመራው ይፈቅድለታል። መሪው ቃሉን ካልጠበቀ የማርያም መንገድ ይሰጠዋል። ከችግሩ ራሱንም ሕዝቡንም የሚያወጣበት መንገድ እንዲፈልግ መንገድ ከፍቶ ይሰጠዋል። ያ ካልሆነ ይጠራጠረዋል። በአንድ ዓይኑ፣ በአንድ ጆሮ፣ በግማሽ ልቡ ይከታተለዋል። እያንዳንዱን ነገር ያበጥረዋል። ከዚህ ካለፈ ጠላቴ ነው ብሎ ይፈርጀዋል። በመጨረሻም ይታገለዋል። ሕዝብ ሞኝ አይደለም። ዝም አለ ማለት ተሸነፈ አይደለም። ጸጥ አለ ማለት ታክቶ አይደለም። 5 ምዕራፎች እስኪያልፍ እያገዘ እየጸለየና እየመከረ ስለሚጠብቅ ነው። የዘገየ ቢበዛ 4ኛው ላይ ይነቃል። የኢትዮጵያ ሕዝብ ትዕግስት ወደ ጎን ሲሄድ፣ የባለሥልጣናትም ስተት ወደ ላይ እየጨመረ ሲመጣ፣ ሁለቱ የተገናኙ ዕለት በዛች አገር ምንጊዜም አብዮት ይነሳል። የላይ ፈሪ የታች ፈሪ እያላችሁ የዚህን ሕዝብ ትዕግስት አትፈታተኑት። የታገሰ ሕዝብ ሲነሳ የሚያሳየውን ጠባይ ማንም ቀድሞ ገምቶ አይደርስበትም። ዳንኤል ክብረት ብቻዬን ቆማለሁና ሌሎችም